ምን ተፈውሳል ፈታርጓት አለ ልቀቀው 150 ሺህ ብር በልቼኩ 150 ሺህ ብር ዛሬ 150 ሺህ ብር ካሸበ 150 ሺህ ብር ከፍለን ያስጠቀምከው የት ወስደህ? አረ እኔ ጎጃም እኮ ነው ያስጠቀምኩት። ጎጃም ወስደህ 150 ሺህ ከፍለህ ማርጌታ ጤና ነበር በደንብ ያይ ነበር እንደዚህኛው አይ መቼ ጀመረ እንደዚህ የማማ 15 ቀን እንደዚህ ደማ ያይ ነበር ከዚህ በፊት ግን አይ ኦኬ ያስቸግር ነበር ያቺ ዘርጉ እንጸልይለት ለወንድም እግዚአብሔር እንድደርስለት በጌታ በኢየሱስ ደም እግዚአብሔር አምላክ ሆይ ማንኛው በሱ ላይ የተዘራ ጨለማ ሥራ አሁን ይሰበር በጌታ በኢየሱስ ስም አሁን ይሰበር በጌታ በኢየሱስ ስም አሁን ይሰበር በጌታ በኢየሱስ ስም አሁን ይሰበር የጨለማ አሰራር ሞላ ሰውነት መጽሐፍ ቅዱስ ሲናገር አይን ከሌለ ሰውነት ሁሉ ጨለማ ይላል አይንህን ሰውነቱን ሁሉ ሊያጨለመ የመጣ ጨለማ ሥራ አሁን ይሰበር በጌታ በኢየሱስ ስም ይሰበር ናስቴ ወዳጄ ደህና ነህ? ከጸለይ በኋላ ምን ተሰማ? በጣም ያቃጥለኝ ነበር። እሺ አረፍ በል ይሄ ፓርት እሺ እና ወደዚህ ዞር በል ካሜራ እዚህ ስላለ ካሜራ ጋር ተመልከት። እሺ በጣም ተጨነቅኩ ነበር። ራሱ ያጨነቀኝ ያቃጥለኛል። ይሄ ፓርት እንዳለ ማለት ነው። አሁን ለቁኛል ለቀቀ። አሁን ታምናለህ? አሁን የራሱ እኮ ያይ ነው መሰለኝ። ምን አይ ነው መሰለኝ። እያየ ነው የምትመስለው? አዎ ኢየሱስ ያድናል። የሰው እጅ ሳይሆን የሰማይ እጅ ነክቶሃል። አሜን። የሰማይ እጅ ነክቶሃል። አሜን። ታምናለህ? አምናለሁ። ሂድ ሂድ። Thank you Father. እግዚአብሔር አምላክ ሆይ በጌታ በኢየሱስ ስምና ስልጣን ፈውሱ በላይ ይጽና። ጨለማ የተሰበረ ይሁን። አሁን ነፃነቱ በኢየሱስ ስም ይመለስ። በኢየሱስ ስም አይኑን አፍሮ ሰውነቱን ሁሉ ያዘው ጨለማ አሁን ለቆ ይሂድ በኢየሱስ ስም። Thank you Father. ስም ይከፈባል። እስካሁን አይዘነው ወንድም ምን ተፈውሳል ፈታርጓት አለ ልቀቀው ምንም የለም የት ሄደሽ እኔ ህይወት ከነስተር ማለት ኢየሱስ ከበረን በዋሾ ከበረን ባለቤት ነሽ አንቺ? ደህና ነሽ? ናይስ ምን አልሽኝ? በጣም ታሞ ነበር። 15 ቀን ሙሉ እንቅልፍ የሚባል አልተኛም። ከዛ ሆስፒታል ወስጄ 19 መርፌ ተወጋ። 19 መርፌ ተወግቶ እረፍት አላገኘም። ያለ ምንም መርፌ ኢየሱስ ነፃ
ምናምን መድኃኒት ነው ቤት ውስጥ አለ ወረቀቱ። ጠዋት በጣም ታሞ በኮንትራት መኪና ወስጄ ነው ሆስፒታል ወስጄ እዛ ሲንከራተቱ ይሄ ጓደኛዬ እዛ ቸርች እንሄዳለን እዛ ነፃ ይወጣል ብላ እዛ መጣች። ማን እዛ መጣች? ጓደኛዋ። ዋው በብዙ በረከት የተባረከች ጌታ ይባርክሽ። እሱ የሚሰራ ወንጌል ስርጭት ላይ ነው የሚሰራው። በዙሪያችን ላይ ደግሞ በግራም በቀኝም ጠንቋዮች አሉ። እሱ ለብሶ ሲወጣ እናጠፋለን እያሉ ይፎክሩብናል። ኢየሱስ ጌታ ነው፣ ግን ነፃ ወጥቶልኛል። አሁንም ጸልዩልኝ ነፃ እንዲወጣልኝ። አለቀ እኮ አለቀ። እግዚአብሔር ትልቅ ነው። በሕይወታችን ላይ ኢየሱስ ኃይል አለ። አንቺም በደንብ ትጸልይ ነበር። አሁን እየጸለሽ አይደለም? አቀምስ ተይዞ አያለው። በጣም ደክሞኛል። አልጸልይም። እየጸለሽ አይደለም? አቆመሻል። ማማረር ብቻ ነው አሁን። እዚህ በኋላ ማማረር ያበቃዋል። አሜን። በቤታቸው ወንጌል ይሰራል። ፈውሱ ባንተ ጸንቷል። እኛ ቤት ምስክርነት 2 ጊዜ ነውና እሑድ መጣችሁ መስክሩ። ከዚህ በኋላ ሐኪም መመላለስ በቃ ያለምንም ቲኬት ኢየሱስ ነፃ ወጣ። አሜን። እርግጠኛ ነኝ ሊያሰቃይ ያዘው አውሬ ዛሬ ይያዛል። ምን ነው አፍ ካለ በደም አሜን። አትቆጠበ። አላሰቃየውም ያለን አላሰቃየህ ልታሰቃይ ነበር። ማይክ ያዝላት ያ ይቀራል። ምን ልታረጋት ነበር? ባለቤቴ ያረፍ እየተጠቀምኳት ነበር። እና ማረጋ ጠዋትና ማታ ግራ አጋባት። ግራ ተጋባለ። አሁን ላንተ ግራ ይገባሃል። ሳምን አለ በረምጂ ከፋር ግላንተ ላውድለ አራም ካመን ከጂ ከፋርግለ እስካሁን ግራ ያጋባ ራሱ ግራ ያጋባል። ራሱ ግራ ይጋባል። አንድ ሰው ዘላ አሜን። ግራ ያጋባ ነው አይደል? አዎ ይቀራኛል። ገና እኮ ነው ይቀራል። አዎ መጫወቻ ነኝ። ከዚህ በፊት ምንድን ነው ያበላሸው? እኔ ብዙ ነገር ነው ያበላሸው። እሱ ምን ይገርም ነገር እርግዝና ይቀራል። እርግዝና እሺ ወርድ ነው ማረጋው። ወርድ ነው የምታረጋው? አዎ ፍሬ የሚያጨነገፍ አውሬ ዛሬ ይረገጣል። እሺ ከዛ ጠዋትና ማታ ይጨቃጨቃሉ ከሱ ጋር። እሺ ይጨቃጨቃሉ። ትጨቃጨቃለህ? መውለድ አትችልም። መውለድ አትችልም። በደንብ ስማ፣ የሰማን አይደል? ከዚህ ሰዓት ጀምሮ ትወልዳለች። ባልዮ ነፃ ይወጣል። የጸሎት ኃይል ይመለሳል። ቤታቸው በእግዚአብሔር በረከት ይባረካል። ምን ትላለህ በዚህ? አይሆንም። እሺ ቅባለሁ። ስራችን እኮ ነው። ስራችን ነው። ማን ግን አንተ? ድግምት እኮ ነኝ። ድግምት? እሺ ማን ያዘጋል? ድግምት ማን? ስም ይገለጥ። መርጌታ ይባላል። መርጌታ 150 ሺህ ብር በልቼ 150 ሺህ ብር ዛሬ 150 ሺህ ብር ካሸበ ምን ነው ጣጣላችሁ? ዛሬ ከሸበ 150 ሺህ ብር ከፍለን ያዘቀምከው የት ወስደህ? እኔ ጎጃም እኮ ነው ያስጠቀምኩት። ጎጃም ወስደህ 150 ሺህ ከፍለህ ማርጌታ አይሆንም። ሌላ ድግምት ምንድን ነው? ባሉም እኮ አይኑን እንዲጠፋ ያደረኩ እኔ ነኝ። አንተ ነህ? አሁን አይኑ ተመልሷል። ምን ትላለህ? ይሆናል ተመልሷል እኮ አላየህም እንዴ? ይኸውና ዞር ብለህ ይኸው ሂድና ይኸው አይኑ ተመልሷል። እንለቃለን። ወዴ ነው ወዴ? ተቃጥለሃል። ከድግምት ውጭ ምንድን ነው ያለው? በሶ ነው ሳት የለም። ከድግምት ውጭ ድግምት ብቻ ነው። ደክሞናል። ድግምት ውጭ በሷ ላይ ምንድን ነው ሌላ? ድግምት ብቻ ነው። ድግምት ብቻ ነው። አሁን በጎረቤት እያደረኩ እያበጣበጥኩ እንዲስማሙ አደርጋለሁ። ጠዋትና ማታ እንዲበሉ አደርጋለሁ። እሱ ላይ በሽታ አስቀምጣለሁ። የምታገኘውን ብር በሐኪም ቤት ያስጨርሳለሁ። በረከት እግዚአብሔር ቤት እንዳይሰጥ ብር ይከለክላል። በሐኪም ቤት ታጠፋላችሁ። አዎ እስማን በጣም ብር እኮ ነው የምናጠፋው። ትቀልዳለህ እንዴ? አሁን እጅ ካፕ ሳት የለም። ባሊ በላይ አይን ያጠፋ አንተ ነህ። አንተ ነህ። እኛ
ያው ከምክንያት ሆነ ከጎናችን ሆነ ጎናችሁ ናችሁ። ማን ጎናችሁ ላይ የኛ ብሩ እንዳይበረከት እሺ እንዳይቀመጥ እሺ እንድትበሳጭ እሺ የምታገኝ ብር እንዳይቀመጥ እናደርጋለን። ታደርጋላችሁ። አሁን ጊዜ ስላለቀ እጅ ከፍ አድርገው እጅ ከፍ አድርገው እጅ ከፍ አድርገው ሕይወቷን ጤንነቷን በረከቷን የባሏን ጤንነቷን የባሏን ጤንነት የባሏን ጤንነት ልጆቿን ከዚህ በኋላ የሆድ ፍሬ ላላስጨነገፍ ለቅቄ ለአንዴና ለመጨረሻ ወደ ሲኦል ሶስት ጮኬ አላዘዝኩም ሶስት ጮኬ በል አላዘዝኩም እኮ ዝም ብለህ ትቃጥላለህ። አላዘዝኩም እኔን ስማኝ። ሕይወቷን በረከቷን የባሏን ጤንነቷን የሆድ ፍሬን ማጨነገፉን ከዚህ በኋላ ላላቆም ለአንዴና ለመጨረሻ ሕይወቷን ዘመኗን ለቅቄ ሶስት ጊዜ ጮኬ በል ወደ ሲኦል እወርዳለሁ። አንድ ጮህ በኃይል አንድ አትጃለሁ። አይደለም ከልቤ አንድ ሁለት የመጨረሻ ያስኩሽ ለምን ቸኮልሽ? ልቅቅ እያልሽ ነው? ለቅሽ ደህና ነሽ? እግዚአብሔር ይመስገን ደህና ነሽ? ምን ተሰማሽ? ደህና ነሽ? ደስታ ነው የተሰማኝ። ደስታ ተሰማኝ? አሰቃይ ሄዷል ካንቺ። አሜን። ክብር ለእግዚአብሔር ይሁን። ተነስ ወዳጄ። አይንን ያጠፋ በ150,000 ብር ወደ ጎጃም ተወስዶ የተሰራ ዛሬ አይን ያየ ጆሮ እየሰማ ካሽቧል። እንኳን ደስ አለ። እንደገና ከሌላ ምስጋና ጋር ነው። ጌታ ይባርካችሁ።